ሰላም ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እግዚአብሔር ይመስገን በጣም ደህና ነኝ። እናንተም ደህና እንደሆናችሁ ተስፋ አለኝ እላችኋለሁ። ለቤት አዲስ የሆናችሁ ቤተሰብ ላይ ኮሜንት፣ ሰብስክራይብ ማድረጋችሁ እንዳትረሱ እላችኋለሁ። እንግዲህ ዛሬ በሌላ ቪዲዮ መጥቻለሁ እላችኋለሁ። ሶል ወንድማችን ዛሬ ትላንትና ተፈቷል ማለት ነው። ትላንትና ተፈቷል። ቪዲዮም ሰርቶ ብዙ ላይክ እና ብዙ ቪው አግኝቷል። ምክንያቱም በፊት በጣም ተጨናንቆ ሰው የት ሄዶ ነው ሶል እያሉ እየተጨናነቀ ነበረ ህዝቡ። እና አንዳንዶቹ ደግሞ ታስሮ ነው ይላሉ። አንዳንዶቹ ደግሞ ትዳር ማለት እስር ቤት መግባት ነው ይላሉ። አንዳንዶቹ ደግሞ 5 ዓመት ታስሯል ይላሉ። ለማንኛውም እንኳን በሰላም ወደ ስራ መጣ ከሶል ወንድማችን እላችኋለሁ። እንኳን ደስ አላችሁ። ሰሞኑን ተጨናንቃችሁ ነበራችሁ። ይኸው ዛሬ ሊቭ ላይ ገብቷል። ትናንትናም ቪዲዮ ሰርቶ ነበረ። ሰኞ ሊቭ ላይ ይገባል ብሎ ነበረ ከሜሊ ሀበሻ ጋራ። ሜሊ ሀበሻ ኢትዮጵያ በስደት ላይ ነበረች። ከሷ ጋራ ሊቭ ላይ ገባ ዛሬ። ሲያሳዝን ይኸው እዚህ ጋር ክስት ብሎ ምን እንደሆነ ምን እንደመሰለ እስር ቤት ፈጣሪ ለጠላትም አይስጠው እላቸዋለሁ። ወደ ስራም ተመልሻለሁ ብለዋል። እንግዲህ 5 ዓመቱ ተዘርግቶ ወጥቻለሁ አለ። ፈጣሪ የተመሰገነ ይሁን። ሁሉም ነገር በሱ እጅ ነው የሚሆነው። ሁሉም ነገር ያስተካክላል። እሱ ሁሉም ነገር ይችላል። ክብር ምስጋና ድንግል ማርያም ልጅ ይሁን። እንኳንም ተመለሰ እና ፍቅረኛም ከኢትዮጵያ አምጥቶ ወልዶ ነበረ። እንኳንም ወደ ስራው ተመለሰ እላቸዋለሁ። በተረፈ ሰላማችሁ ብዝት ይበልልኝ እላቸዋለሁ። ውሎ እንዴት ነበረ? ሙቀቱ እንዴት ነበረ እላቸዋለሁ። ሙቀቱ በጣም ይሞቃል። ዱባይ እንግዲህ መቻል ነው። ያልፋል ሁሉም ነገር እላቸዋለሁ። አሁን በእኛ ሀገር ክረምት ልገባ ነው። እዚህ ደግሞ ሙቀት ለቋል እላቸዋለሁ። ይሁን ዋናው ጤና ነው። ለምደናል። ለአዲስ ሰው ነው እንጂ እኛ ተለማምደናል ከሙቀት ጋራ። እና በድጋሚ እንኳን ደህና መጣ ከሶል። ይኸው ሜላት እዚህ ሊቭ ላይ ገብታለች። አረጠራ ሳገጣ ነገር እኮ ወራለች ሜላት። እና የት ነሽ? የት ነው የምትኖሩ ስላት አሜሪካ ነኝ የምኖረው አለችው። እውነትሽን ነው ምናምን ስላት አይ እኔ ኢትዮጵያ ነኝ ያለሁት አለችው ማለት ነው። እናንተስ መቼ ነው የምትመጡት ኢትዮጵያ አለችው። እንመጣለን አንድ ቀን አላት ማለት ነው። ምን ኢትዮጵያ አሁን ኑሮ ውድነቱ ነዳጅም የለም እንዴት ይመጣል?